ማታ ወደ 4 ሰዓት አካባቢ ወደ ሰፈር ስገባ ነው ለሶስት የደበደቡኝ። ማለት ማትሰማኝ ከሆነ ተሬን የፈለገ የእናትን ሁኔታ እንደዛ ያያየ በእውነት የእናትን ሁኔታ የእናትን ማልቀስ እንደዛ ያያየ እዚያን ነገር ውስጥ ገባለው ምትል ከሆነ በቃ ጓደኛዬ ብለህ እንዳጠራኝ። በቃ አብርሽና ሩታ አንድ ላይ እንዲሆኑ ነው ሄርሜላ ህይወታቸው እንድትወጣ ብቻ የተናገርኩት። ምንም ክፋት ነገር አላወራው። እሷ አድርጋብኝ ከሆነም ማወቅ ፈልጋለሁ። ይሄ ነገር አንደኛ ቤተሰቦች እሷ አድርጋብኝ ከሆነ ይሄ ነገር ማወቅ ፈልጋለሁ። አሁንም ቢሆን እኔ አልተውም፣ በጭራሽ አልተውም። በይንዳሻሽ 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 እንዳሻሽ አድርጊ መቼስ ምን እላለሁ በይንዳሻሽ። ሰላም ሰላም የኤርሚ ቤተሰቦች በያላችሁበት እንዴት አላችሁ? እንግዲህ እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ባለፈው ቪዲዮ እንግዲህ ምን እንደተፈጠረ አይታችኋል። አንድ ማንነቱን የማናውቀው ልጅ በስልክ ዛቻ የተለያየ ማስፈራሪያ ምናምን ሲያደርግ ነበር እና ልናገኘው ሞክረን ነበር። ልናገኘው ሞክረን ለምንድን ነው ልናወራው ነበር። እኛ ከሱ ጋር ያለውን ነገር ምንድነው፣ ለምንድን ነው ይሄን ያለ ነገር እዚህ ውስጥ ለምን መግባት እንደፈለገ እኛ ልናወራው ፈልገን ነበር። ነገር ግን ልጁ ሊያወራን ፈቃደኛ አይደለምና ብቻ የተፈጠረው ተፈጥሯል። እኛ ልናወራው ፈልገን እሱ ማምለጥ ችሏልና ከዛ በኋላ እንግዲህ ሰፈራችን እንግዲህ እንዳያችሁት ነውና ትንሽ ሲመሽ ትንሽ አስቸጋሪ ነውና እንግዲህ ትናንትና ምሽት እንደምታዩት ድብደባ ደርሶበታል ማለት ነው። አላቅም ወዴት እያመራ እንደሆነ ባላቅም ጉዳት አድርሰውበታልና እስቲ ደግሞ እሱ የሚለን ነገር ካለ እንሰማዋለን። እሺ፣ ሰላም እንዴት ናችሁ ውድ ቻናሌ ቤተሰቦች? እኔ ደህና ነኝ፣ አሁን ባለሁበት እግዚአብሔር ይመስገን ተርፌያለሁ። ያው እንዳያችሁት ነው ድብደባ አድርሰውብኛል። ባለፈው ያው ከእናንተ የተደበቀ ምንም ነገር የለም። ባለፈው ልናገኘው ሞክረን ነበረ። ትንሽ ጓደኛዬ ስሜታዊ የሆነው ሞተሩን ሰብሮታልና በሰዓቱ ያ ነገር አናዶት ይሁን አላውቅም። እሱ ያው ከአዲስ አበባ ጀምሮ እንዴት ያወራኝ እንደነበረ እንዴት ያስፈራራኝ እንደነበረ ደውሉ ሁሉም ለእናንተ ያሳየው ነበር። ከእናንተ የተደበቀ ነገር የለምና አሁን ላይ ማታ ወደ 4 ሰዓት አካባቢ ወደ ሰፈር ስገባ ነው ለሶስት የደበደቡኝ እና በጣም ነበረ ድብደባ ያደረሱብኝ እና ኢቭን ማንነቱን ለማወቅ አልቻልኩም። ልጁን 3 ነበሩ። ወደ ጭንቅላቴ አካባቢ እዚህ ጋር ነው በእንጨት መተውኝ ጣሉ እና እጄንም ትንሽ ወለምታ ነገር እንትን ብሎኛልና አሁንም ቢሆን እኔ አልተውም፣ በጭራሽ አልተውም። እንዲያደርጎኝ እንዲደብድቦኝ ፊቴንም ይሁን እንደምታዩት በጣም በልዟል ማለት ቲዲ ከዚህ በኋላ እንደዚህ አድርጎኝ ማለት አንተ ልጅ አይደለም ከዚህ በኋላ አይደል ልጅ አይደል ትልቅ ልጅ ነው። ምን አሁን ማዘር እንደዛ እየተጨነቀች እንግዲህ ለነማንዳ ለነጄደን እኮ ነው ያልነገርኩት። እነሱ ይጨነቃሉ። እዚህ ገብቶኛል በረው ይመጣሉ፣ ነገሮች ይበለሻሻሉ ብዬ ነው። አንተ እንዴት ነው አልተው የምትለው? አሁን ገብቶኛል። እሺ እንዲያድርግልተው እንዲያድርጎኝ እንጂ አንተ በዚህ ሰዓት በቀል የምታስብበት ሰዓት ነው እንዴ? በቃ የተፈጠረው ነገር ተፈጥሯል፣ ወደፊት መጓዝ ነው እንጂ አውቃለሁ እኮ የሚሰማን ስሜት። ወንድ ልጅ ነህ፣ በጣም ያበሳጫል። በምሽት ሊያጠቁ ሞክረዋል ምናምን ነገር በጣም የሚደብር ነገር ነው። ነገር ግን እናት እንደዛ እያለቀሰች
እኔ እሷን እንዴት አረጋግቼ እንደመጣሁ አይተሃል። ቤተሰቦች እኔ ማለት እዛ ጋር መቅረጹ ትንሽ ደባሪ ስለሆነ ነው እንጂ እናትየው በጣም ልቧ ተሰብሯል። በጣም እያለቀሰች ነው እኔ ጥያት የመጣሁት። እሷ እንደው እኔንም ወቅሰኛለች። ምንድን ነው ያለችኝ? እንዴት ነው አንተ ጓደኛው አይደለህም ወይ? አንተ ጓደኛው እያለ እንዴት እንደዚህ አይነት ነገር ይፈጠራል? ብቻውን እንዴት እንዲመጣ ታደርገዋለህ? ያ ነገር ተፈጥሮ ታውቃለች። ማዘርም የተፈጠረው ነገር በደንብ ነው የምታውቀውና ይሄ ነገር እያለ እንዴት ነው ጥላ የመጣው ብላ በጣም ወቅሳኛለች። እና አሁንም ቢሆን በቃ አጠገቡ ሁን፣ ስሜታዊ ሆኖ ያልሆነ ውሳኔ እንዳይወስን ብላኛለች እናትየው ማለት ነው። እና እናትየው እኔ እንደ እናቴ ነው ማለት የፈለገ ነገር እንትን ቢል እንዲህ ተመጥቼ ዝም በል ነው እሺ የምትለኝ? እኔ እሺ አሁን አንተ ለበቀል ተንሳስ ሌላ መስመር አለብህ። በፒስ እናውራው። ሲጀምር አላውቀውም ልጁን እኮ አይደል? ግን አላየኋቸውም ጭራሽ። 3 ናቸው ሲመጡ ከኋላዬ ኮቴ ሰማሁና ምንድነው ቤት ዞር ተመጣው ማለት ነው። ከዛ በኋላ ግን አሁን ማለት ነው ዘረፋ ምናምን ሙድ አይደለም ይሄ ነገር። እሺ ከዛ ትላንት ከተፈጠረው ነገር አንስተ ዘረፋ ነው ብለህ ታስባለህ? እኔ እኮ ማለት ነው እኔ እውነት ለመናገር የመጣህበት ሰዓት ራሱ ጥሩ አይደለም። ገባህ አይደለ? ያው ሰፈር ስለሆነ ሰፈር ያው ምንም እኮ ኖርማል ነው። የመጣህበት ሰዓት ጥሩ አይደለም አንደኛ። ሁለተኛ ደግሞ እኔ ምን አሰብኩኝ መሰለች? ሞተሩ አይዞ ጆሱን ላምጣው እና እኔ ዘረፋም ነው ብዬ አስቤያለሁ። ገባህ አይደለ? እኔ በጣም ይሄ ዘረፋ አይመስለኝም። አንደኛ እዛ እንትን ብለናል። ከዛ በተለየ ደግሞ እንትን ተፈጥሯል። ነገሮች ሁሉ ተፈጥሯል። እሷ እኔ እኮ ምን መሰለኝ የምፈልገው ከእሷ ከሆነ ማወቅ ፈልጋለሁ የሁሉ ነገር ኢቭን ያ ሁሉ ነገር ስለኔ አብርሽና ሩታ አንድ ላይ እንዲሆኑ ነው ሄርሜላ ህይወታቸው እንድትወጣ ብቻ የተናገርኩት። ምንም ክፋት ነገር አላወራው። እሷ አድርጋብኝ ከሆነም ማወቅ ፈልጋለሁ ይሄ ነገር። አንደኛ ቤተሰቦች እሷ አድርጋብኝ ከሆነ ይሄ ነገር ማወቅ ፈልጋለሁ። ሁለተኛ ደግሞ እኔ እሱ ነው ይመስለኛል አሁንም ቢሆን በቃ የፈለገው ነገር ይምጣ። ኦዛም ማለ ጓደኛዬ በሚሆን አድርጋን እሱን ልኩን እናስገባው። አንደኛ ነገር ታርጋውን አግኝተናል። ታርጋ ቁጥሩን አይተናል። በቃ የት እንደሚገኘው በፈለግም ሞተሩ ተሰብሮ ስሜታዊ ሆኖ ያደረገው ነገር ነው እንጂ ከዛ ፊትም እኮ ተሪ ከአዲስ አበባ ጀምሮ መግቢያ ሞጫ ሳጠኝ እንጂ። አዎ እኛ ደግሞ ልናወራው የሄድንበት መንገድ ልክ አልነበረም። ገባህ አይደለ? ልናወራው ነው የፈለግነው፣ ግን ልናወራው የሄድንበት መንገድ ልክ አይደለም። ሞተሩ አልተሰበረም እንጂ ተሰብሯል እኮ እኔ አሁን አንተ እኮ ታመሃል። ገባህ አይደለ? እኔ አሁን ታመሃል። እኔ እኮ እንደዚህ ልጨቃጨቅ ምናምን አልፈልግም። ገብቶሃል አይደለ? ግን ቤተሰብ እንግዲህ ያያችሁ ነው ምን አይነት ባህሪ ምላችሁ ያናዳል። ወንድ ልጅ ሆናችሁ በምሽት ሲያጠቋችሁ ምናምን ነገር ይደብራችሁ። አይ ወንድ ከሆነ እጅ በእጅ አይመጣም ለብቻ። ገባ? ወንድ ከሆነ ማለት ነው እጅ ለእጅ እኮ ምንም እንትን አለ እንጂ ይሄ ነገር አንዴ ተፈጥሯል። እውነት እኔ ለእናትህ ስትል ማለት ነው። ገባህ አይደለ? ሄርሜላም ብትሆን በቃ እቶ እንደዚህ አይነት ነገር ገባህ አይደለ? ዋናው ነገር መሰለ ዋናው ያንተ ነገር ያንተ ጤና። አሁን እኮ ስልክ ብታነሳልኝ አሪፍ ነው። ገብቶሃል? አንተ ሰው ሀገር ሄድከው ሰርተህ ለመለወጥ ነው እኮ። እሱም ብዬ እኮ ነው ራስህን አዎ ነገርኩህ እኮ እዚህ አሁን ያልኩት ምንም በቃ የልጅ ውሳኔ አያስፈልግም። አሁን እዚህ ጋር የልጅ ውሳኔ አያስፈልግም። አንተ የሰው ሀገር ሄድከው ሰርተህ ለመለወጥ አሁን ይሄ ሁሉ ሄርሜላ ምናምን ብለህ እንደዚህ አይነት ነገር ውስጥ መግባት ራሱ እኔ እግዚአብሔርን ነው የምልህ ትንሽ እኔ እውነት ትንሽ ይከብዳል። ገባህ አይደለ? እና እውነት እኔ በእውነት ነው የምልህ ያኔ ይሄን ነገር እኔ በሚሆን አድርጌ ማለት ነው የራሴ ውሳኔ አላቅም። ቤተሰቦች እኔና እንግዲህ እኔ ማድረግ ያለብኝን ነገር እንግዲህ እንደ ጓደኛው ነኝ። ገባችሁ? እዛ ቦታ አለመሆኔ በጣም የሚያናድ ነገር ነው። እኔ ሌላ ቦታ ነበርኩኝ። እንደዚህ አይነት ድብደባ ደርሶበታል። አንገቱ ላይ መተውታል። እንዳለ እንትን ብሎ እዚህ አንገቱ በልዟል። አንገቱን መተውታል። በጣም ደባሪ ነው በእውነት የተፈጠረው ነገር በጣም ደባሪ ነው። አልሰማም እኔ ምንም ከዚህ በኋላ እንትን ብለው ነገር የለም። እኔ በምጨርሰው መንገድ ጨርሳለሁ። ገባህ አይደል? እስካሁንም ለጄሪም እኔ አንድ ነገር ልንገርህ
ከዚህ በኋላ እንደዚህ አይነት የልጅ ውሳኔ የምትወስን ከሆነ ማለት ነው በቃ ጓደኛ አይደለም አንተ። እውነት ማለት ማትሰማኝ ከሆነ የእናትን ሁኔታ እንደዛ እያየ በእውነት የእናትን ሁኔታ የእናትን ማልቀስ እንደዛ እያየ እዚህ አይነት ነገር ውስጥ ገባለሁ የምትል ከሆነ በቃ ጓደኛዬ ብለህ እንዳጠረኝ በቃ እሱን ነው ምንም ማለት ነው። እኔ ምንም ደሳሉ ንሽን ቪዲዮ ምን እንደፈለካት ከዚህ በኋላ ያጥናለሁ እንዴ እዚህ ልክ ደብልብ ያቁም ምናምን ትላለህ እንዴ? ቤተሰብ እንግዲህ እያያችሁ ነው እንግዲህ እኔ አሁን ጓደኛው ነኝ። መመታት እውነት ለመናገር እኔ እኮ አስከፍቶኛል። ጓደኛዬ ነው ሲመታ ማየት ደብሮኛል። ግን እንግዲህ አሁን ከእንደዚህ አይነት ሰፈር ቦዘኔዎች ጋር አለሌዎች ጋር ማንነታቸውን እንኳን በስነ ስርዓት በቅጡ ከማናውቃቸው ሰዎች ጋር እሰጥ አገባ ውስጥ መግባት ተገቢ ነው ብዬ አላስብም። እኔ አሁን ምንድነው የማስበው በቃ ለህግ እንናገራለን፣ ለህግ እናመለክታለን። ያለውን ነገር በህግ መያዝ ነው እንጂ በቃ እንደዚህ እኮ አይሆንም። በቃ አሁን ባለንበት ጊዜ በቃ ምንም ይሆናል ወይም ይሰራል ብዬ አላስብም። ምንም ተገቢ ነው ብዬ አላስብም። አላቅም እናንተን ሐሳብ እስቲ የምትሉት ነገር ካለ የሚሰማችሁ ከሆነ ቤተሰቡን እንግዲህ ለቤተሰቡ ልዩ ፍቅርና ክብር አለው። እናንተ የሚሰማ ከሆነ እስቲ ንገሩት። እኔ በእውነት ከአቅሜ በላይ የሆነ ጓደኛዬ ነው፣ ጓደኛዬ ወንድሜ ነው፣ አብሮ አደግ ነው። ያው እንደ ታናሽ ወንድም ነው የማየው። ግን አንዳንድ ስሜታዊነት የሚያጠቃው ልጅ ስሜቱ የሚቀድመው ልጅ ነው እና ይህን ነገር አላቅም። ብቻ ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡ። እንግዲህ ብቻውን ነው እዛ ያለው፣ እኔ ሄጄ ትሪት ላድርገው። እስቲ በቀጣይ ቪዲዮ የሚሆነውን ነገር እንግዲህ ልናሳያችሁ እንሞክራለን። ሰላም ዋሉ።